ሰላም ጤና ይስጥልኝ ውድና የተከበራችሁ የምትክዬ ዩቲዩብ ቤተሰቦች እንዴት ዋላችሁ? እንዴት አረፈዳችሁ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትም የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ትርፍርሽ ይበድልኝ። ዛሬ እንግዲህ ያው እኔ ራሴ ከታዘብኩት ነገር እና ያው ብሩኬ ዛሬ አንድ ሙዚቃ ለቋል። የብሩኬን እንተውና ሙዚቃ በእርግጥ የውስጣችሁን ስሜት የሚገልጽ ነው፣ ግን ቢሆንም ዛሬ ራሴ ከታዘብኩት ዩቲዩብ ላይም እያመጣችሁ የእውነት ሀይሚ ናት እያላችሁ የምትፖስቱ ልጆች ግን ትክክል አይደለም። ይሄን ሀይሚን መውደድ አይደለም፣ ይሄ ብሩኬና ሀይሚን ማቀራረብ አይደለም። የእውነቴን ነው የምላችሁ። ምክንያቱም በሀይሚ ስም በብሩኬ ስም ብዙ ቲክቶክ ቻናል ተከፍቷል። ስለዛ ልክ ሀይሚ የተሳደበች አስመስላችሁ ፎቶ ስላለ ብቻ ይህንን አለች ሀይሚ እያላችሁ የሀይሚንም ፎቶ እያመጣችሁ እስከነስድቡ እየለጠፋችሁ ቪዲዮ የምትሰሩ ልጆች የእውነት ትክክል አይደለም። ምክንያቱም በሀይሚ ፌክ አካውንት የተከፈቱ አሉ፣ በሀይሚ ፎቶዎች፣ በብሩኬ ፎቶዎች። ስለዛ በብሩኬ ስር ተሳድቦ የፖስቱና ቤተሰቦች ከዛ ብሩኬ ተሳደበ፣ ከዛ በሀይሚ ፎቶ ያደርጉና ያንን ስድብ እንትን ይሉ ብሩኬን ይሰድቡና ሀይሚ ተሳደበች። ከዛ ያ ደግሞ ወዴት ይመጣል? ወደ ዩቱብ ይመጣል ማለት ነው። እና ይሄ በነገራችን ላይ ልክ አይደለም ብዬ ነው የማስበው። እና አንድ ቪዲዮ አይቼ ታዝቤ ነው ማለት ነው። እና ሁለቱንም የሚወዱ ሰዎች አይደሉም እንደዚህ የሚያደርጉት። እውነቴን ነው የምላቸው። ለስሙ የሀይሚን ፎቶ ፖስተው የብሩኬን ፎቶ ፖስተው ፕሮፋይላቸውን የብሩኬን ሀይሚን ያደርጉና ከዛ ሀይሚን የሚሳደብ ብሩኬ የሀይሚን የሚሳደብ ሀይሚ ብሩኬን የምትሳደብ እያረጋችሁ እነሱን ወደድን የምትሉ ልጆች ልክ አይደለም። የእውነት ልክ አይደለም፣ ነውርም ነው ሲጀመር ማለት ነው። እና እነዚህ ልጆች እኮ ትንሽ በፕራንክ ሰበብ ተራራቁ ማለት ተለያይተው ቀሩ ማለት አይደለም። ሲቀጥል ደግሞ እንደዚህ አይነት ድርጊት ነውር ነው። የእውነቴን ነው የምላችሁና እንደዚህ አይነት ነገር ባይሰራ ጥሩ ነው ብዬ ነው ማስበው። ዛሬ እንግዲህ ያው ብሩኬ ማለት ነው ያው ሙዚቃ በእርግጥ ቤተሰቦች የውስጣችሁን ስሜት ይገልጻል አይደለ? አንዳንዱ ኮሜንት ደግሞ እያየው ነበር። ሀይሚ ከብሩኬ ለመለያየት ምክንያት እየፈለገች ነው፣ ለመለያየት ፈልጋለች እያላችሁ ነው። እና ሀይሚ እርግጠኛ ሆኜ የምነግራችሁ የእውነት አይደለም እየሰራች ያለችው ቪዲዮ፣ የእውነት አይደለም። እውነቴን ነው የምላችሁ። ምናልባት ብሩኬና ሶሲን ደግሜዋለሁ ፕራንክ እያደረገቻቸው ነው፣ ወይም ደግሞ እየተበቀለቻቸው ነው እንጂ ሀይሚ በብሩኬ ጨክና ማንን ከብሩኬ በላይ የመጀመሪያ ማን እንደመጀመሪያ እውነቴን ነው የምላችሁና እንደዚህም ኮሜንት አትስጡ። ሌላ ፈልጋ ነው ሰበብ ነው የምትፈልገው ምናምን። ይሄ ኮሜንትም አያስኬድም፣ እውነት አያስኬድም። እነሱም ያቀራረብ አይደለም። በእርግጥ እነሱ ስራን ያዙት። ቢሆንም ግን የኛ ኮሜንት ደግሞ እነሱ ላይ የሚፈጥረው ተጽዕኖ አለና እንደዚህ አይነት ኮሜንት በቡርኬ ስም በሀይሚ ስምም ዩቱብ ቲክቶክ ላይ እያመጣችሁ ሀይሚ እንዲህ አለች። ኧረ ሀይሚ እንደዚህ አይነት ነውር ቃላቶችን አትናገርም። በእውነት ያስጠላል። በቃ አምጥታችሁ የምትሰሩበት ያስጠላል። ሀይሚ እንዲህ አለች። ኧረ ሀይሚ እኮ መካሪ የሆነች ልጅ ናት፣ አስተዋይ የሆነች እውነት ቅመም ያለች ልጅ ናት። እንደዚህ አይነት ንግግሮችን ጽፋ የምትፖስት ልጅ አይደለችም። እና እንደዚህ አይነት ሀይሚ እንዳረገች አድርጋችሁ ፎቶዋን እያመጣችሁ ቪዲዮ ባሰሩ እንደኔ ጥሩ ነው ብዬ ነው ማስበው። ሀይሚና ብሩኬ ደግሞ ተለያይተው ያለያዩ ምንድን ነው? መጋጨት እኮ ያለ ነው። ተጋጩ ማለት ተለያዩ ማለት ነው እንዴ? ያለ እኮ ነው። በፍቅረኛሞችም በትዳር ውስጥም በጓደኛም በቤተሰብም ግጭት ያለ ነው። ግን የሰው ልጅ ተጋጨ ወይም ደግሞ በንግግር አልግባባ አለ ወይም ደግሞ የሆነ ስህተት አንድ ሰው ፈጥሮ በዛ ስህተት ምክንያት ተጋጨና ይለያዩ ማለት አይደለም። ተለያይተው ይቀራሉ ማለት አይደለም። ምኑ ተጀመረ? ገና እኮ ውሃቸው አልሞቀም። ሀይሚና ብሩኬ እኮ ገና ናቸው። መቼ በደንብ የፍቅር ምዕራፍ ጀመሩና ይለያያሉና እኔ እንደሚመስለኝ ያው ሀይሚም ብሩኬንና ሶሲን እየተበቀለቻቸው ሊሆን ይችላል። ስለዛ እኛ ከክፉ ንግግር መቆጠብ ነው ያለብን ብዬ ነው ማስበው። ቤተሰቦች እኔ ከታዘብኩት እኔ ቲክቶክ ላይም አያለሁ በሀይሚም በብሩኬም ስም የተከፈቱ ብሩኬን የሚሳደቡ ሀይሚን የሚሳደቡ ልጆችም አያለሁ። ግን ሀይሚ እንዳልሆነች አውቃለሁ። የሀይሚን የራሷን ትክክለኛዋን የቲክቶክን አካውንቷን ስለማቅ የብሩኬንም ስለማቅ ሀይሚ እንዳልሆነች ስለማቅ አልፈዋለሁ ማለት ነው። ያንን ደግሞ አምጥቼ ብሩኬ ለሀይሚ ይህን አለችው ብዬ እንትን ብሰራበት ያ ስድብ የሀይሚ አይደለም ፎቶ ነው እና ነውር ነው፣ ከኛ የማይጠበቅ ነው። ስለዛ ብሩኬንም ሀይሚንም የምትወዱ ካላችሁ በኮሜንትም ባልሆነ ንግግርም ያው ራሳችንን መቆጠብ ነው። የእውነቴን ነው የምላችሁ። የእውነት ልክ አይደለምና ከእንደዚህ አይነት ድርጊት ሁላችንም እኔን ጨምሮ እንደዚህ አይነት ነገር ሁለቱን ያራርቃል እንጂ በእርግጥ ብሩኬም ያውቃል ለሀይሚ አካውንት እንዳልሆነ ሀይሚም ታውቃለች። ግን ቢሆንም ጥሩ አይደለም። ኮሜንቶች ያልሆኑ የሚያስቀይሙ ንግግሮች ሰው ላይ ተጽዕኖ ይፈጥራሉና እንደዚህ አይነት ኮሜንቶች እያመጣን
ባንፖስት ጥሩ ነው ብዬ ነው የማስበው ቤተሰቦቼ። እና ይሄን ለማለት ነው የራሴ አስተያየት ነው ቤተሰቦቼ። እና በያላችሁበትም ቅመሞችዬ ሰላማችሁ ጤናችሁ ብዝት ትረፍርፍ ይበልልኝ። ለዚህ ዩቱብ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በማጥቆር ቤተሰብ እንድትሆኑ በአክብሮትና በትህትና እንደተለመደው ጋብዛለሁ ማለት ነው። በዚህ አጋጣሚ ግን ማለት ነው የሆነ ነገር ልል ነበረ ማለት ብሩኬን ፎቶውን ብታዩት በቃ እኔ እንጃ ምን ልበላችሁ። ኢንስታግራም ላይ በጣም ነው በቃ ቤት ቁመና። ግን ለምንድን ነው ማስታወቂያ የማይሰሩት? የልብስ ሞዴል ማስታወቂያ ምናምን ለምንድን ነው የማሰሩት? ግን እውነቴን ነው የምላችሁና ያ ሀሳብ መጣብኝ ፎቶውን ሳይ ማለት ነው።